በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሳ ወረዳ የሸኔ ታጣቂዎች ሌሊቱን ባደረሱት ጥቃት የሶስት ሰዎች ሕይወት ማለፉን፣ በርካታ ቤቶች መቃጠላቸውን፣ ከብቶች መዘረፋቸውን ተጎጂ ነዋሪዎች ገለጹ። ዝርዝር መረጃውን እናካፈላችሁ ይሆናል። የቀድሞዋ የኢዜማ የብሔራዊ የሴቶች ጉዳይ ተጠሪ ገነት አራጌ የቅርብ ቤተሰብ ግለሰቧ የካቲት 6 ቀን 2017 ዓ.ም ቀይ በለበሱ አካላት ከተወሰዱ በኋላ እስከዚህ ሰዓት ድረስ ያለችበት ቦታ እንደማይታወቅ ገለጹ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። በ2025 በኢትዮጵያ ጋዜጠኞች ላይ ሰፊ እስራቶች የተቀረጡበት ነበር ሲሉ አይኤምኤስ ገለጸ። የጎርጎሮሳውያኑ 2025 ኢትዮጵያ ውስጥ በመገናኛ ብዙሃን ባለሙያዎች ላይ ሰፊ እስራቶች፣ አፈናዎችና ትንኮሳዎች የተጋረጡበት ወቅት ነበር ተብሎ ሊገለጽ ይችላል ሲል አይኤምኤስ ያደረገው ጥናት ውጤት አመለከተ። በዝርዝር የምንመለከተው ጉዳይ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱት ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎችም የምናልፍ ይሆናል። ሶስት ሰዎች ተገድለዋል። ብዙ ቤቶች ተቃጥለዋል። ጥይት እንደበረዶ ሲወርድብን አደረ። የተረፈ እህል የለም። ነዋሪው ምድረ በዳ ላይ ነው። ተጎጂ ነዋሪዎች በኦሮሚያ ክልል ሰሜን ሸዋ ዞን ወረጀርሳ ወረዳ የሸኔ ታጣቂዎች ሌሊቱን ባደረሱት ጥቃት የሶስት ሰዎች ሕይወት ማለፉን፣ በርካታ ቤቶች መቃጠላቸውን፣ ከብቶች መዘረፋቸውን ተጎጂ ነዋሪዎች ገልጸዋል። አንድ ነዋሪ በወረዳው ደምበዛ ወሊ ቀበሌ ሀሮ ፌሾ ገነት የተባለ ቦታ ሌሊቱን ምድረ በዳ ያደረጉት ነዋሪዎች ምድረ በዳ ላይ ናቸው ብለዋል። ጥቃቱ የተፈጸመው አሽከርካሪዎችና ተሳፋሪዎች ከሚታገቱበት ጎሃ ጽዮን በቅርብ ርቀት መሆኑን ገልጸው ነዋሪዎቹ አስቸኳይ ትኩረት እንደሚሹም ጠቁመዋል። ቤታቸው የተቃጠለባቸው ሌላኛው አባት የደረሰብን ግፍ ከፍተኛ ነው ብለው አዝነዋል። የተሰነዘረው ጥቃት ሸኔን ተጠያቂ አድርገው የእሳት ቃጠሎን ያህል ጥይት ቤታችን ላይ ፈሰሰ፣ እየታደንን ገደል ላይ ተንጠላጥለን ህይወታችንን አጥፈናልን ብለዋል። የደረሰባቸውን ጥቃት በጣም አሳዛኝ ሲሉ የገለጹት ነዋሪው ቤታችን ተቃጥሏል፣ ድንጋዩም ቁጥቋጦም ያስጠላል፣ እዚያው ተጠልለን አንድ ሽማግሌ በጥይት ተመቶ ተገደለ፣ ሌላኛውም ተመቶ ጥይቱ ከሆዱ አልወጣም ሲሉም አክለዋል። ከዚህ ቀደም አሁን ጥቃት በደረሰበት ቀበሌ አጠገብ ታጣቂ ቡድኑ ጥቃት ማድረሱን ገልጸው እኛም ሰክተን ከዛሬ ነገ እንለቃለን ስንል ከትናንትና ምሽት 4 ሰዓት እስከ 9 ሰዓት ጥይት እንደ በረዶ ሲወርድብን አደረ። የተረፈ እህል የለም። ከብቶቻችን ተወስደዋል፣ ቤቶች ተቃጥለዋል ነው ያሉት። ሌላኛው ቤታቸው የተቃጠለባቸው ነዋሪ አሰቃቂ ነገር ነው የደረሰብን፣ ከከብት ከንብረት ከቤት ምንም ነገር ሳይቀር ከማታ 4 ሰዓት ጀምሮ ምድረ በዳ አድርገውት ሄዱ ሲሉም ተናግረዋል። እኚሁ አባት 3 ሰዎች ተገድለዋል፣ በርካታ ቤቶች ተቃጥለዋል። የቀበሌው ግማሽ ሙሉ በሙሉ የተቃጠለው የደረሰልን የለም። በየጫካው ያደርነው 1300 ከብቶች ተወስደዋል ነው ያሉት። መላ ብናጣ የተረፈውን እሳት እናጠፋለን። ዝም ብለን 5 ሆነን ነው ወደ ቃጠለው ቦታ ተመለሰን። አብዛኛው ሰው ግን ጫካ ነው ያለው። መንግስት ምን ሆናችሁ ብሎ እንኳን መከላከያ አላከለንም ሲሉ ገልጸዋል። ለጉዳዩ ትኩረት እንዲሰጥም ጠይቀዋል። ቲኪቫ ኢትዮጵያ በዚህ ጉዳይ ላይ ምን ምላሽ እንዳላቸው የአካባቢውን ባለስልጣናት ለማነጋገር ያደረገው ሙከራ ያልተሳካ ሲሆን ጥረቱንም እንደሚቀጥል አስታውቀዋል። የጎርጎሮሳውያኑ 2025 ኢትዮጵያ ውስጥ በመገናኛ ብዙሃን ባለሙያዎች ላይ ሰፊ እስራቶች፣ አፈናዎችና ትንኮሳዎች የተጋረጡበት ወቅት ተብሎ ሊገለጽ ይችላል ሲል ኢንተርናሽናል ሚዲያ ሳፖርት ወይም አይኤምኤስ ያደረገው የጥናት ውጤት አመለከተ። 2025 በኢትዮጵያ ጋዜጠኞች ላይ ሰፊ እስራቶች፣ አፈናዎችና ትንኮሳዎች የተጋረጡበት ነበር። በተቋሙ ድረገጽ ላይ የታተመው የጥናት ግኝት እንደሚያሳየው ያለፈው ዓመት ቢያንስ 44 ጋዜጠኞች በጸጥታ ኃይሎች ወይንም ባልታወቁ ሰዎች አድራሻቸው ታፍነዋል ወይም ታስረዋል። 76 ያህል ጋዜጠኞች የመገናኛ ብዙሃን ባለሙያዎችና የሙያ ማህበራትን ባካተተ ቃለ መጠይቅና በሌሎች የመረጃ አሰባሰብ ስልቶች ተከናውኗል በተባለው ጥናት መሰረት በጋዜጠኞች ላይ የደረሰ ያለው የተባለው ጥቃት በአይነትም ሆነ በመጠን መጨመሩም ታውቋል። የጥናቱ ግኝት ምን ይዟል? በኢትዮጵያ ጋዜጠኞችን ደህንነትና የመገናኛ ብዙሃን ነጻነት በተመለከተ አስፈላጊና በማስረጃ ላይ የተመሰረተ አጠቃላይ እይታ ይሰጣል። ጋዜጠኞችና መገናኛ ብዙሃን ተቋማት ያጋጠማቸውን አካላዊ ጥቃቶች፣ የዘፈቀደ እስራትና የገንዘብ ስጋቶች መጨመርን መዝግቧል የተባለለት ይህ ዓመታዊ የጋዜጠኞች ደህንነት የዳሰሳ ጥናት ውጤት በአመቱ 43 ጋዜጠኞች ታስረው በነበሩበት 2024 ጋር ሲነጻጸር በጋዜጠኞቹ ላይ የሚሰነዘሩ ጥቃቶች ቀጣይነት ያሳያልም ሲል ደምድመዋል። በግኝቱ የፖለቲካና የግጭት ሁኔታዎችን ጋዜጠኞች ላይ ብሔራዊ ጥቅም በሚል ሽፋን የደህንነት አደጋዎችን በመፍጠር ለመደበኛነት ጥቅም መዋሉንም አመላክቷል። በተጨማሪም ጋዜጠኞች ሞት፣ የሞት ዛቻ፣ እስር፣ አፈና፣ የግድያ ዛቻ፣ ማጥፋትና ዝርፊያ እንደተፈጸመባቸው በስም ጭምር በመጥቀስ አመላክቷል። ከዚህም አልፎ የመገናኛ ብዙሃን ባለቤቶችና የጋዜጠኞች መኖሪያ ቤት ብርበራም ደርሶባቸዋል። ይህም የሰራተኞችን እስር አስከትሏል። አልፎም ኤሌክትሮኒክስ መሳሪያዎችም እንዲወረሱ ምክንያት ሆኗልም ብለዋል።
አይኤምኤስ በገለልተኛ ተመራማሪ ያስጠናው ይህ ጥናት ግኝት የተቋማቱና የጋዜጠኞች የሥራ ዕቃዎች በኃይል መወሰድ ጋዜጠኞችን ለስልክ ክትትልና ጠለፋ ኢላማ በማድረግ ብዙዎች የስልክ መስመሮችና መሳሪያዎችን እንዲቀይሩ ያስገድዳቸዋል ይላል። የመገናኛ ብዙሃን ተቋማት የገንዘብ አለመረጋጋት ዋና ስጋት እንደሆነባቸውም ጠቅሷል። ጥናቱ ካደረጉት ባለሙያ ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለዚህ ዘገባ አልተሳካም። ባለሙያው በኤምኤስ ድረገጽ ላይ በድምጽ በወጣ ገለጻቸው ስለ ግኝቱ ግን ይህንን ብለዋል። በኢትዮጵያ መገናኛ ብዙሃን ነጻነት በ2025 በጣም አስከፊ ሆኖ ቀጥሏል። በስልክም ሆነ በአካል ጋዜጠኞችን የማስፈራራትና የማዋከብ ክስተቶችን መዝግበናል። በርካታ ጋዜጠኞች በተለያዩ የሀገሪቱ ክፍል በአማጺ ቡድኖች ታፍነዋል። በተጨማሪ በጾታ ላይ የተመሰረተ ጥቃትን መዝግበናል። ይህም ቴክኖሎጂን በመጠቀም በጾታ ላይ የተመሰረተ ጥቃትን ጨምሮ በተለይም በግጭት በተጋለጡ አካባቢዎች የሚሰሩ ጋዜጠኞች በመንግስትም ወደ መንግስታዊ ባልሆኑ አካላት ትንኮሳ ይደርስባቸዋል። ጋዜጠኞች ላይ የደህንነት ስጋቶች እየጨመሩ መጥተዋል። ኢንተርናሽናል ሚዲያ ሰፖርት ወይም አይኤምኤስ ያስጠናው የዳሰሳ ጥናት ውጤት ባለስልጣናት ጋዜጠኞችን ለመክሰስ ብዙውን ጊዜ ሽብርተኝነትን የመከላከል አዋጅና የጸረ ጥላቻ ንግግርን ህጎችን ይጠቀማሉ። የደህንነት ኃይሎች ደግሞ በፍርድ ቤት የተፈቀደላቸውን የዋስትና ትዕዛዞችን ማክበር አልቻሉም ሲል ያትታል። ሴቶችና የአካል ጉዳተኞች ጋዜጠኞችን ከስራ ባልደረቦቻቸውና ከምንጮች የሚደርስባቸውን የጾታዊ ትንኮሳና የቃል ጥቃት ጨምሮ ልዩ ፈተናዎች ያጋጥሟቸዋል። በዚህ ምክንያት ሴቶች ብዙውን ጊዜ የተለሳለሱ ርዕሶችን ለመዘገብ ይገደዳሉ። የአካል ጉዳተኛ ሴት ጋዜጠኞች ደግሞ በስራ አካባቢ አለመስማማት ምክንያት ድርብ ሸክም ይገጥማቸዋል ብለዋል። የዳሰሳ ጥናቱ ጋዜጠኞች ላይ የደህንነት ስጋቶች እየጨመሩ መምጣታቸውን ደምድሟል። የደህንነት ኃይሎች ባለስልጣናትና የንግድ ፍላጎቶች በመገናኛ ብዙሃን ላይ ፈቃዳቸውን ለመጫን እየሞከሩ ነው። ሁኔታ ብዙ ጊዜ በግጭት ወቅት ይባባሳል ሲልም ግኝቱን የሚመለከታቸው እርምት እንዲያደርጉበት ይረዳቸው ዘንድ በሚልም አሰራጭቷል። በጥናት ውጤቱ የቀረቡ ምክረ ሀሳቦች የዚህ ዳሰሳ ጥናት መንግስት ጋዜጠኝነትን መንግስትን እንደሚጠቀምና እውቅና እንዲሰጥና በዚህም የጋዜጠኞችን ደህንነት መጠበቅ ተቋማዊ ማድረግና የህግ አስከባሪ አካላት የደህንነት ተቋማትን የሚዲያ ማህበራትና ሌሎችንም ያቀፈ አካል ማቋቋም አስፈላጊ ነው ብሏል። የሰብአዊ መብት ተሟጋቾች የመገናኛ አውታርን ቦታ ለማሻሻል ያለማቋረጥ መሟገትና ለተጎዱ ጋዜጠኞችና ተቋማት ቀጣይነት ያለው ድጋፍ መስጠትም እንዳለባቸው አመላክተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝንላችሁ ዘገባ እናልፋለን። ስለሷ ምንም የሰማነው ነገር የለም። አንድ አመት ሙሉ እያለቀስን ነው ያለነው የገነት አራጌ ቤተሰብ። የቀድሞዋ የኢዜማ የብሔራዊ የሴቶች ጉዳይ ተጠሪ ገነት አራጌ የቅርብ ቤተሰብ ግለሰቧ የካቲት 6 ቀን 2017 ዓ.ም ቀይ በለበሱ አካላት ከተወሰዱ በኋላ እስከዚህ ሰዓት ድረስ ያለችበት ቦታ እንደማይታወቅ ገለጹ። የግለሰቧ የቅርብ ቤተሰብ እንደገለጹት ገነት አራጌ በወቅቱ 6 ኪሎ አካባቢ በሚገኘው ጓደኛዋ መኖሪያ ቤት ነበረች። ገነት አራጌ መወሰዷን እዛው አካባቢ ከነበሩ ልጆች በስልክ ተደውሎላቸው እንደሰሙ የሚገልጹት የቅርብ ቤተሰብ ከተወሰደች በኋላ ድጋሚ ይዟት መጥተው አልጋ ልብስ ይዛ መሄዷንም ነግረውኛል ሲሉ ተናግረዋል። የትኛው ፌዴራል ይሁን አይሁን አላውቅም፣ ግን ቀይ ለባሽ ናቸው ነው ያሉት ሲሉ የገለጹት የገነት አራጌ የቅርብ ቤተሰብ አክለውም ልጆቹ እኮ በትክክለኛ ነገር መናገር አልፈለጉም፣ መያዟን ብቻ ነበር እንጂ እንድናውቅ ያደረጉ፣ ስልካቸውንም ዘጉብን፣ የት እንዳሉ ራሱ አናውቅም፣ ሄጄ በትክክል ላልጠይቃቸው ቤቱ ምን አይነት እንደሆነ አላውቅም፣ እነዛ ልጆች ደግሞ እኛ እዚህ አካባቢ ነበርና ልነግሮት ነው እንጂ ምንም የምናውቀው ነገር የለም አሉኝ ብለዋል። አሁን ላይ ግለሰቧ የት እንዳለች እንደማያውቁ የጠቀሙት ቤተሰብ የኢትዮጵያ ሰብአዊ መብቶች ኮሚሽን ሄደው ያለውን ነገር ማመልከታቸውን ገልጸው ሆኖም ከነሱ በኩል ያገኙት ምላሽ በሚዲያ ሰምተናል የሚል መሆኑና ድጋሚ በስድስተኛው ወር ሄደው ቢጠይቁ እኛ የተሻለን እየሞከርን የሚል ምላሽ እንደተሰጣቸው ማስታወቀዋል። እኚህ ቤተሰብ ከኢሰመኮ በተጨማሪ ለቀይ መስቀልም ሄደው እንዳመለከቱ ጠቅሰው እነሱ በሚዲያ ሰምተናል፣ መንግስት የሚፈቅድልን ቦታዎች ላይ እያየን ነው ማለታቸውንም ተናግረዋል። አመት አለፋት። ያኔ በወቅቱ ክስ ላይ ያልነበረችም በፊት 3 ወር ታስራን የተፈታችው በ2016 እስከ ሐምሌ ድረስ እስር ላይ ነበረች። ከዛ ተፈታ ወደ ቤተሰብ ጋር ሄደች። እናቷንም ለማየት እዛ ቆይታ ንግድ ላይ ስለነበረች አንዳንድ እንቅስቃሴያንም ለማድረግ ወደ ባህር ዳር ለመሄድ ወደ ደሴ ከመጣች በኋላ ወደዛ ማለፍ አልቻለችም። ያለው ነገር ጥሩ ስላልነበረ ስለዚህ ልጆቹን አሁን ወደዛ ከምትሄጂ ለምን አዲስ አበባ መጭም ብለው ጓደኞቿ ናቸው ያስመጣትን ብለዋል። አስተምሬ ያስጨረስኳት እኔ ነኝ። አዲስ አበባ ዩኒቨርሲቲ ነው የጨረሰችው። የመጀመሪያውን የያዟት እኔ ጋር እያለች ነበር ያሉት የቅርብ ቤተሰቧ ያኔ ኢዜማ ውስጥ የነበሩ ልጆችን የሰበሰቡበት ጊዜ ነበር። እሷም የተወሰደችው እዛ አካባቢ ነው ሲሉም ተናግረዋል። ለጥቅምት 3 ቀጠሮ ላይ ሆና እዛ ሄደችና መመለሻ አጣች። እዚህ ጠበቃው ያለውን ነገር ተከታተል ነበረ። እሷ ወደዚህ መምጣት ስላልቻለች ብለዋል። የገዛችው እህል ባህር ዳር አለ የራሷንም ነገር አስጀምራ በዛ መሃል ነው በቃ እንደዚህ ከምትሆኚ ነይ ወደ አዲስ አበባ ሲሏት የመጣችው አሉት የቅርብ ቤተሰብ። አያይዞም ከመጣች በኋላ ደውላ እንዴት ናችሁ አንድ ቀን ብቅ እላለሁ አለችኝ። እኔ ጋር ሆና ብትያዝልኝ ለኔ ጥሩ ነበረ፣ ለሁሉም ነገር በትክክለኛው ነገር እንደሆነ ለማወቅ ሲሉም ጠቁመዋል። ቀጥል አድርገውም አሁን ላይ በመንግስት እጅ ሆናለች ያልኩት ድጋሚ ይዟት ተመልሰው ልብስ ይዛ ሄዳለች ስለተባለ ነው ብለዋል። ስለሷ ምንም የሰማነው ነገር የለም ያሉት የቅርብ ቤተሰቧ አንድ አመት ሙሉ
እያለቀስን ያለነው እናቷ አታውቅም። በዚህ መሃል ልጅ ጠፋች፣ ድምጿን አልሰማውም ስትለኝ ያለችበት ቦታ ስልክ ስለማይገኝ ነው ብያታለሁኝ አሉ። እኔ አምጫሉላት እንጂ ከምነግርህ በላይ ነች። በጣም ተጎርተናል፣ ከሚባለው በላይ ተጎርተናል። ሰው ያለበትን ካወቀ እኮ ምንም አይደለም፣ በህግ መጠየቅም ምንም አይደለም ሲሉ ገልጸው ሆኖም ደክመህ አስተምረህ አስመርቀህ ቦታ ይይዝልኛል ስትል በዚህ መልኩ የሰው ልጅ ያለበትን አለማወቅ ግን በጣም ከባድ ነው፣ በጣም ያማልን ብለዋል። ጉዳዩን በተመለከተ ለአዲስ ስታንዳርድ ምላሽ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ወይንም ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ስለ ጉዳዩ የደረሰ ነገር የለም አጣርተን እናሳውቃለን ሲሉም ገልጸዋል። አሁን ላይ በተለምዶ ቀይ ቦኔት ለባሾች ይባላሉ እንጂ ማን እንደሚሰወር ግልጽ አይደለም ያሉት ዋና ኮሚሽነሩ አክለውም ለገንዘብ ሲባል የሚደረጉ ስወራዎች መኖራቸውንም ነው ያነሱት። ዋና ኮሚሽነሩ በተጨማሪም መሰል ችግሮች ሲገጥሙ ኮሚሽኑ ከቤተሰቦቻቸው ጋር ጭምር በመሆን ፍለጋ እንደሚያደርግም ጠቁመዋል። ፓርቲው በመግለጫው በተለይም ከአንድ ዓመት በፊት በአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ ለመታወቁ ፓርቲያችንንና መላው ኢትዮጵያ ሕዝብን እጅግ አሳስቧልም ሲል ገልጸዋል። ኢህአፓ በመንግስት የጸጥታ አካላት ሰብአዊና ክብርን ህግን በሚጥስ መልኩ በየቤታቸው ተይዘው ተወስደዋል ካላቸው ውስጥ ገነት አራጌ፣ ሰብስቤ ያለሙ፣ ሱራፌል አማኑኤልና ሌሎች በርካታ ወጣቶችም ይገኙበታል። ኢህአፓ በመግለጫው ደብዛቸው ከጠፋ ዓመት ያለፋቸው እነዚህ ዜጎች ያሉበት አድራሻና አጠቃላይ የደህንነት ሁኔታቸውን መንግስት በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅም ጠይቀዋል። በተጨማሪም የታገቱ ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ጣርቶ ወደ መደበኛው የፍትህ ተቋማት እንዲቀርቡ የጠየቀው ፓርቲው በማንነታቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታስረው የሚገኙ ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሃን ዜጎች ያለ ቅድመ ሁኔታ እንዲፈቱም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች እስከነገናኝ ድረስ በደህና ቆዩ።